ጋር መኖር እንዳለባቸው እንግዲህ ከባድ ምርጫ ተደርጓል ማለት ነው። ካሌብና ፌቦ ፍጥጫ ውስጥ አስገብተዋቸዋል። ሚኪ አሁን ላይ እግሩን አጣጥፎ ምርጫውን ከማን ጋር ይሆናሉ ልጆቹ በማለት እንግዲህ እየተጠባበቀ ነበረ። ሁሉንም ሰው ቤተሰቡ ተሰባስበዋል። ብሩኬም ሁሉንም ነገር እየጠበቀ ነበር። በዚህ ነገር ሁሉንም ነገር ያስነሳው የነበረ ሚኪ ነበረ። ወይዘሮ ሂሩት ልጆቹን ይዤ ወደ ቤቴ ሄዳለሁ ብላ ነበረ ስትናገር ነበረችው። ይሄ ነገር ደግሞ ብሩኬ እኔ በጭራሽ አልፈቅድላቸውም፣ ልጆቹ እኮ የኔ ናቸው እና ደግሞ የትም አይሄዱም ከአባታቸው ጋር ነው የሚኖሩት ብሎ ነበር የተናገረው። እንግዲህ ብሩኬ አሁን ላይ ልጆቹንም ለማንም አሳልፌ አልሰጥም፣ ሌላው ደግሞ የልጆቹ ምርጫ ይጠየቃል ብሎ ነበር እየተናገረው። በዚህ ሰዓት እንግዲህ እያንዳንዳቸው ልጆቹ መልስ እንደሚሰጡ ብሩኬም ተማምኖ ነበረ እየተናገረው። በዚህ ሰዓት ብሩክ እየፈለገ እንዲናገሩን ሲጠይቅ ነበር። ልጆቹ ምን እንዳለና ልጆቹ ምርጫቸው ምን እንደሆነ እንግዲህ ተጠይቋል ማለት ነው። ካሌብም የራሱ ፌቡም አንቺ ከማን ጋር ነው የምትኖሪው ተብላለች ማለት ነው። ፌቡም የተለየ የራሷ የሆነ ምርጫ ትናገራለች። አያቴ በጣም ነው የምወደሽ፣ ግን አትቀየሚኝ፣ ጠልቼሽ አይደለም፣ ከአባቴ ጋር መኖር እፈልጋለሁ ብላለች። ፌቡ ያለችው ነገር አሁን ላይ እንግዲህ መስማት አያቷ ችግር የለም ስላላወቀች ነው። እሷ ምናልባት ካሌብ ተስፋ ታደርጋለች። በዚህ ሰዓት ካሌብም እንግዲህ እየተጠበቀ ነበረ። ብሩኬ ፌቡ አባቷ በመምረጧ በጣም ደስተኛ ሆኗል። አባዬ ጋር ነው መኖር የምፈልገው ስትለው ልጅ ነይልኝ በማለት በጣም በፍጥነት እቅፍ አድርጎ ነበረ ወደ ውስጥ እሱንም በደስታ የመለሰላት። በመሀልም እንግዲህ አያቷ ግን ፌቡ ስላልመረጠቻት ከእሷ ጋር አልኖርም ስላለች በጣም ተናዳለች። አያቴ ወድሻለሁ፣ ግን አባዬን ብቻውን መተው አልፈልግም ነበረ ያለችው ፌቡ። በዚህ ሰዓት እና አያትም ተናዳለች እና ደግሞ ሌላ ምላሽ እየጠበቁ ነበረ። ብሩኬ ፌቡ መርጣ ቁጭ ስትል ካሌብ አንተስ ማን ትላለክ ይሉታል። ከዚህ ሁሉ መሀል እንግዲህ ጋዝ ዘነበ ነበረ ሁሉንም እውነት እየተከታተሉ እና ደግሞ እሳቸውንም በማክበር ነበረ። ሚኪ ግን በእርግጠኝነት ካሌብም እሱ እንደሚመርጠው አድርጎ ነበረ እየተቀበለው። ካሌብም በዚህን ሰዓት ይጠየቅ ብሩኬ ልጁ ስለመረጠችው በጣም ደስ ብሎት ልጄ በፍጥነት ወደ እኔ ነይ ላቅፍሽ ፈልጋለሁ ብሎ ሲናገር ነበረ። የካሌብ ውሳኔ ደግሞ በጣም አሳሳቢና ሚኪ ደግሞ በካሌብ እርግጠኛ ሆኖ እየተጠባበቀ ነበረ። ፌቡ እንግዲህ የአባቷ ምርጫ እንደሆነና ከአባቷ ጋር መኖር እንደምትፈልግ ትናገራለች። በዚህ ሰዓት እንግዲህ የካሌብ እየተጠባበቁ ነበረ። ቢሆንም ግን ቤተሰቡ እንግዲህ ፌቡ የመረጠችው ምርጫ ወይዘሮ ሂሩትን በጣም አስከፍቷታል። ሚኪ ደግሞ ቀጣዩን እየጠበቀ ነበር። ፌቡ አያቷ ስላልመረጠቻት ትንሽ ከፍቷታል። ግን ደግሞ አባቷ ምርጫዋ ስለሆነ ከተናገረችም በኋላ ብሩኬ በጣም ኮርቶባታል። ወይዘሮ ሂሩትም እሷ ጅል ስለሆነች ነው እንጂ አንተን የመረጠችው፣ ግን ደግሞ ካሌብ እኔንም የሚመርጠው ብላ ነበረ እየተናገረችው ወይዘሮ ሂሩት። በመሀል እንግዲህ ከባድ የሆነ ነገር ይገጥማታል ማለት ነው። ወይዘሮ ሂሩት ያልጠበቀችው ውሳኔ ነው ልጆቹም ያሳዩት። በዚህ መሀል እንግዲህ ካሌብም የሚፈልገው ነገር ሲጠየቅ የካሌብ ውሳኔ የነበረው ማንም ሰው ሊገምተውና ሊጠብቀው ያልቻለ ውሳኔ ነበረ ያሳወቀው። በዚህ ሰዓት ሁላቸውም የካሌብ ውሳኔ የነበረ አያቴም አባዬም በጣም ወዳቸዋለሁ፣ ነገር ግን እኔ መኖር የምፈልገው ከሁለታችሁም ጋር አይደለም እያለ ሲናገር ነበረ። በሁኔታው ቤተሰቡ ሁሉ በጣም ተደናግጠዋል። ከአያቴና ከአባቴ ካልኖርክ ከማለት ትኖር ነው የሚል አስተያየት ከፌቡ ይጠብቃል። በዚህ ጊዜ ግን ካሌብም ያለው እኔ ከሚኪያስ ጋር ነው መኖር የምፈልገው ብሎ ይናገር። እንግዲህ እኔ ከሚኪያስ ጋር ነው መኖር የምፈልገው ብሎ ከተናገረ በኋላ ነገር ግን አሁን ላይ የካሌብ አስተያየት ብሩኬንም አስፈርቶታል። ልጅ ምን አስቦ ነው እንዴት እንጀራ እናቱ ይመርጣል በማለት ነበር የተናገረው። ወይዘሮ ሂሩት ከሁለታቸውም አንዳቸውም ስላልመረጧት ከአንቺ ጋር እንኖራለን ብለው ስላላሏት በጣም ደንግጣለች። እንግዲህ ሚኪ በዚህ ሰዓት ወይዘሮ ሂሩት መሄድ የምትፈልጊው ራይዱ ያመልጥሻል፣ ረፍዶብሻል እኮ እያለ
ሲናገራት ነበረ። በዚህን ሰዓት ወይዘሮ ሂሩት የልጅ ልጆቼን ትቼ ወዴትም አልሄድም በማለት ነበረ ወደ ክፍሏ እየተመለሰችው። በዚህ ሰዓት ግን ካሌብን በሁኔታው በጣም ያዘነ ነበረ የሚመስለው። ግን ደግሞ ሚኪያስ በጣም ተደሳስተዋል። እኔ ነኝ እኮ እንዴት ሆኜ እንዴት ተንከራቼ እንዴት አድርጌ ልጄ እንዳሳደግኩት ስለሚያውቅ ነው እኔንም የመረጠኝ በማለት ሚኪያስ ይናገር። ነገር ግን ካሌብ ሚኪያስን ከመረጠ በኋላ አንገቱ እንደደፋ ነው። አንገቱም ቀና አድርጎ ማየትም አልፈለገም። ሚኪም በዚህ ጊዜ አንተንም ማቀፍ እፈልጋለሁ ልጄና እያለው ግን ደግሞ እሱን ወደ እሱ መጠጋት እንደማይፈልግ ይናገር። ሚኪያስ ከመረጠው በኋላ ግን ደግሞ ካሌብ ወደ ሚኪ በጭራሽ መጠጋት እንደማይፈልግ ነው የተናገረው። ብሩኬ የካሌብ ሁኔታ ምንድን ነው ብሎ በጣም አሳስቦታል። በዚህ ሰዓት ካሌብና ፌቡም ወደ ክፍላቸው ገብተዋል። ወይዘሮ ሂሩትም በጣም ተከፍታ ነው እንግዲህ ከዛም ቦታ የሄደችው። ወደ ክፍሏ ከሄደች በኋላ ልጄ የብቸኛ ሆኜልሻለሁ፣ የልጅ ልጆቼ እንኳን አልወደዱኝም፣ እኔንን አልመረጡኝም፣ በጣም ይጠሉኛል በማለት እንግዲህ አንቺንም የሰራ አንቺ ላይ ያጠፋሁት ጥፋት የልጅ ልጆቼ ላይ መካስ ፈልግ ነበረ ስትናገር ነበረ። በዚህ ሰዓት እንግዲህ ሚኪ በብሩኬ ካሌብም ስላልመረጠው እንዲከፋው ሲያደርግ ነበረ። ብሩክ ግን በምንም በጭራሽ እንደማይከፋና መልሶ ደግሞ ልጁንም የራሱ እንደሚያደርግ ብሩክም በዝምታ ያሳልፈዋል። ሚኪያስ አይጅል ነው እኮ እያለ ካሌብም ሲናገር የካሌብ ጅልነት ሞኝ የሆነ ልጅ የእውነትም እኮ እውነት ያልኩትን ተቀብሎ ነው ማለት ነው። አባትህ አይወድህም ስላልኩት ለዛ ይሆናል በማለት እርግጠኛ ሆኖ ነበረ ሲናገር የነበረው። እንግዲህ የካሌብ የውሳኔ ነገር ቤተሰቡ ቢያሰቃያቸውም ካሌብ ግን ወይዘሮ ሂሩት በጣም ልቧ ተሰብሮ የሚወደኝ የለ በዚህ ምድር ላይ ብቸኛ ቀርቻለሁ፣ የልጅ ልጆቼ ጠልተውኝ እኔን አልወደዱኝም በማለት በጣም ስታለቅስ ነበረ። ልጄ ናፍቀሽኛል፣ አንቺ ላይ በጣም ብዙ ስህተት ሰርቻለሁ፣ እነሱ ግን ልክ አንቺን የበደልኩሽን እነሱን ላይ ማድረግ ፈልጋለሁ ብላ ነበረ ስትናገር የነበረችው። በዚህ ሰዓት እንግዲህ ትርሲትንም አለመስማቷ፣ ትርሲት ከጎኗ አለመኖሯ ብቸኝነት እያሰቃያት እንደነበረ ነበር ወይዘሮ ሂሩትም ስትናገር የነበረው። በዚህ መሀል እንግዲህ በልጆቹ እንዳዘነችና ካሁን በኋላም የልጅ ልጆቼ አያቴ እንዳትሉኝ ብላ አስጠንቅቃ ተናግራል። ብሩክ በጣም ተናዷል። እንዴት ነው ሚኪያስን እንዴት አባት እያለ የእንጀራ አባቱን ይመርጣል? የካሌብ ሁኔታ ምንም አላማረኝም። እንዴት እሱን ሊመርጠው ይችላል? እኔ እኮ አባቱ ነኝ በማለት እንግዲህ ካሌብንም ለምን እኔ ላይ መርጠኝ የቻለበት ምክንያት በማለት ነበረ ብሩኬም በጣም ተናዶ ሲናገር የነበረው። እኔን እንኳን ባይመርጠኝ እንዴት ሀያቱን ትቶ እንደዚህ ሊያደርግ ይችላል? በማለት ካሌብም በሁኔታው ምናልባት አስፈራርቶት ይሆን የሚለው ነገር ነበረ። ርብቃም ሀሳብ ያመጣችው ወይዘሮ ሂሩት አሁን ላይ የበለጠ በሁለቱም ልጆች አለመፈለጓ የብቸኝነት ስቃይ ውስጥ ገብታለች። ሚኪያስ ደግሞ ካሌብ ስለመረጠው አሁን ላይ የቤቱ ንብረት በእጅ ይገባል በማለት ነበር እንግዲህ ሲደሳሰት የነበረው። ብሩኬ ግን በጣም ከፍቶታል። ካሌብ በጣም ጠልቶኝ ነው ወይስ ምንድን ነው ከሚኪ ጋር የሚያገናኘው ነገር? የሚኪ ሁኔታ ደግሞ በጣም ደስተኛ ስል ካሌብ የሆነ ነገር እያሰበ ይመስለኛል። ሌላ አለ ምክንያት እንደዚህ ሊያደርግ አይችልም በማለት ነበረ እንግዲህ ብሩኬን በጣም በውስጡ ያሰበው። እንግዲህ ርብቃ ሀሳቧን ሁሉ ነግራቸዋለች። ግን ደግሞ ብሩኬ በጭራሽ ሚኪን የመረጠበት መንገድ አላመንኩበትም በማለት ለጋዝ ዘነበ ሲናገር ነበረ። በዚህ ጊዜ እንግዲህ ብሩኬ ካሁን በኋላ ካሌብም የሆነ የሚያስበው ነገር ቢኖር ነው እያለ ነበረ ያሰበው። በጊዜው ግን እንግዲህ ብሩክ አሁን ላይ በውስጡ ያልመጣለት ነገር የእናቱ አሁን ላይ በህይወት አለመኖር ካሌብ እንደሰማ አለመጠራጠሩ ነበረ። እንግዲህ አሁን ላይ ምን ይመስላችኋል ውድ ቤተሰቦቼ? ካያ ድራማ እንዴት አያችሁት? ብሩክ በካሌብ ሁኔታ እንዴት የሚሆን ይመስላችኋል? በተለይ ደግሞ ፌቡ አባቷ የመረጠችበት አንደኛውን መንገድ አባቷ እንደ እናቷ እንዳታጣው፣ አባቷ ደግሞ በጣም እንደምትወደው ነው የተናገረችው። ነገር ግን ደግሞ የእናቱንም አሁን ላይ የእሷንም በቀል ለመበቀል የተስማማ ነው የሚመስለው ካሌብ።
ካሌብ የእናቱንም አለመኖር ለሌላው ለማሳየትና ሚኪያስም ለመበቀል ይመስለኛል ሁሉንም ነገር የሚያደርግ